ነው ሙሉጌታ የሚያሳፍር ነው መቼም እንደ አንድ መንግስታዊ ቁመና መንግስታዊ መዋቅር ያለው አካል እንዲህ አይነት መዝረክረክ ውስጥ ሲገባ ለምሳሌ ሰሞኑን የሌተናል ጀነራል ማመር ተሰማ ጮቄ ተራራ ላይ ፎቶ ተነሳው ያፉ ጮቄን ተራራ በቁጥጥራችን ስር አድርገናል ለዛ ተራራ ላይ እንዲህ የተንጎማለልን ነው ለማለት ተከታዮቻቸውን ደጋፊዎቻቸውን ለማጽናናት በፎቶሾፕ የተሰራ በእርግጠኝነት እሱ ጮቄ ተራራ ላይ መድረስ የሚችል እንዳልሆነ ይታወቃል ግን በዛ ደረጃ በፎቶሾፕ በሐሰተኛ መረጃዎች በፌክ ፊልሞችና በእንደዚህ አይነት ሁኔታ በዛም ርቀት ሄደው ያሳዩት ድል ጠብ የሚል አይደለም ቀደም ሲል አንተ እንደገለጽከው አሁን የፈሩት ነገር አለ እንግዲህ ጥምረት የሚባል ነገር እየመጣ ነው ያ ጥምረት ወደርንም ጠላንም አሁን እግር አውጥቶ ሊመጣ የሚችልበት ምዕራፍ ላይ ተጠግቷል የህወሓት አንዳንድ መሪዎች በግልጽ እየተናገሩት ነው ዛሬ ህወሓት ያወጣው መግለጫ ከዚህ ጋር የሚያያዝ ነው ከሌሎች የኢትዮጵያ ኃይሎች ጋር በመሆን በስልጣን ላይ ያለውን አገዛዝ ለማስወገድ ተዘጋጅተናል ያሉት ምናልባትም ጦርነት እንደማይቀር በቅርቡ የአንዳንድ የህወሓት ባለስልጣናት ከሚሰጡት መግለጫ በግልጽ መረዳት ይቻላል ዶክተር ደብረጽዮን ገብረ ሚካኤል መግለጫ ሰጥተዋል እንደዚሁ ምክትል የህወሓት ሊቀመንበሩ አቶ አማኑኤል አሰፋም ሰሞኑን ከአንድ የትግራይ ሚዲያ ጋር በሰጡት ቃለ መጠይቅ ላይ ከፋኖ ጋር የተያዘም ሰፊ የሆነ መግለጫም የሰጡበት ሁኔታ ነው ያለው በትግራይ እየተካሄደ ባለው የህወሓቶች ስብሰባ ወይዘሮ ፈትለወርቅም ሞንጆሪኖ እንደዚሁ ከፋኖም ከኦላም ጋር ተባብረን የምንሰራበት ሁኔታ ይኖራል ብለው ግልጽ አድርገውታል ስለዚህ አሁን ሸፋፈን ወይም ከጀርባ የሚገለጸው ነገር ወደ አደባባይ እየወጣ ነው ባለፈው አርበኛ ዘመነ እንደገለጸው ከሆነ የአማራን ጥቅም ባስከበረ መልኩ ከሌሎች የኢትዮጵያ ኃይሎች ጋር እንተባበራለን የሚል ነገር አንስቷል የፋኖ አቋም እንደሆነም በተረጋጋሚ እናንተም ባነሳን በቀረብናቸው መድረኮች ላይ ጠቅሰናል ስለዚህ ህወሓትን መግለጫ እንዴት አየው ህወሓት ሰሞኑን ከፋኖ ጋር በተያያዘ አንዳንድ ነገሮችን እያነሱ ነው ከፋኖ ጋር መተባበር እንደሚገባቸውም አምነው በግልጽ እየሰሩበት እንዳለ ይናገራሉ እስቲ በዚህ ላይ ምን ማለት ይቻላል ያው ለአድማጭ ተመልካቾቻችን እንደ መግቢያ መስጠት የምንፈልገው ትብብሮች አጋርነቶች ጥምረቶች ከህወሓት ጋር ብቻ አይደለም ኢትዮጵያ ውስጥ ያለው ከዚህ በፊትም እንደተገለጸው የታወቁ ወደ 8 ታጣቂዎች አሉ ኢትዮጵያ ውስጥ አንደኛው ብልጽግና ነው ሌሎች ደግሞ ከብልጽግና በተቃራኒ የቆሙት 7ቱ ኃይሎች ናቸውና እነዚህ ኃይሎች በአንድም በሌላ መንገድ ጥምረት ትብብር ንግግር ውይይት የሚሉ ሐሳቦች በአንድም በሌላ መንገድ በህወሓት ኃይሎች በኦሮሞ ነጻነት ሰራዊት በኡጉጉሙ እንደውም ታስታውስ ከሆነ መሳይ አድማጭ ተመልካቾቻችንም እንደሚያስታውሱት መስከረም 14 ቀን 2018 ዓ.ም ዘመቻ አርበኛ ደማሪ አባናዶ በሚል ሚኒሊክ ዘመቻ ካወጀ በኋላ ያደረጋችሁት ያለውን ተጋድሎ እናመሰግናለን ለአጋርነትና ለትብብር አብረን መስራት እንፈልጋለን በሚል ኡጉጉሙ እንደመግለጫ መስከረም 14 ቀን በኋላ በመስከረም 22 ቀን 23 ቀን ይመስለኛል ያንን መግለጫ አውጥቷል ከዛ በኋላ የተለያዩ ውይይቶች ንግግሮች ይኑሩ አይኑሩ ምናቀው ነገር የለም ነገር ግን ከሚዲያዎች እንደምንረዳቸው እንደምንከታተለው የአፋብን የድርጅቱ መሪ አርበኛ ዘመነ ካሴም የአፋብን ወታደራዊ አዛዥ አርበኛ ጀነራል ተፈራ ማሞ የአፋብን የህዝብ ግንኙነት መምሪያ አርበኛ አስረስ ማረም ሲናገሩት እንደነበረው ከሰሜን ኃይሎችን ለማጥፋት እየተንቀሳቀሰ ያለ ኃይል አለ እሱም ደግሞ የአብይ አህመድ አገዛዝ ነው ሌላ ህዝብ ጥራት የለና ስለዚህ ይሄን ያጠፋን የተነሳውን ኃይል በጋራ ተባብረን እናጠፋዋለን ብለዋል ከሰሞኑም የህወሓት አመራሮች ዶክተር ደብረጽዮን ገብረ ሚካኤል ሞንጆሪኖ አማኑኤል አሰፋ ሌሎች አናቀበሉን ጨምሮ የህወሓት ኃይሎች ሰሞኑ ተከታታይ የሆኑ በሁሉም የትግራይ ክልል ከተሞች ህዝባዊ ውይይት አድርጓል በዛ ህዝባዊ ውይይት ላይ ቀዳሚ ጥራታችን አብይ አህመድ ነው ብለዋል ይሄ አገዛዝ እስካልተወገደ ድረስ የኛ የህልውና አደጋ አይቀለበስም ስለዚህ የህልውና አደጋን የደቀነብናን የብልጽግናን አገዛዝ አብይ አህመድ መራሹን የብልጽግና አገዛዝ ማስወገድ አለብን የሚል በግልጽ አስቀምጠውታል እንደ ትግራይ ለሰላም ስንል ከፍተኛ ትግስትና መስዋዕትነት እየከፈልን ነው ያሉት እንግዲህ በራሳቸው አንደበትና ከዛ በተጨማሪ ትብብር ህልውናችን ለማረጋገጥ በምን ወሰንበት ምዕራፍ ላይ እንገኛለን የአብይ አህመድን አገዛዝ ለማስወገድ ቆርጠን ተነስተናል ያሉት ከዚህ በፊት እንግዲህ እኛም ከዚህ በፊት ተናግረናል
የፕሪቶሪያ ባይሉ ጥሩ ነው። ምክንያቱም የፕሪቶሪያን ስምምነት ቀዶ ከጣለው አብይ አህመድ ቆይቷል። ቀዶ የጣለው ደግሞ በፓርላማ ነው። እኔ እነ ደብረጽዮን ወንጀሉ ሌሎቹን አናቃቸውም፣ እኔ የማውቃቸው እነ ጻድቃንና እነ ጌታቸው ረዳ ነው በሚል ከተናገረ በኋላ ከዛ በኋላ ለዓለም በሚዲያ ከዛ ፊት በአዳራሽ ብዙ ነገር ሲል የነበረ ጉዳይ ነው። በትግራይ ፖለቲካ ገብቶ አንድ ጊዜ ጌታቸው ረዳን አንድ ጊዜ ታደሰ ወረደን ሲሾምበት የነበረ ሁኔታ አለ። ከዛ በኋላ የህወሓት ኃይሎችም ራሳቸው ምክክር አድርገው አብይ አህመድ የሚሾምልን አሻንጉሊት የለም ራሳችን በራሳችንን እንመርጠው ብለው ዶክተር ደብረጽዮን ገብረ ሚካኤል የትግራይ ፕሬዚዳንት አድርገው ከመረጡ በኋላ በተለያዩ አደረጃጀቶች በፖለቲካም በወታደራዊም ከፍተኛ እንቅስቃሴ እያደረጉ የአብይ አህመድ ኃይልም ከዛ በኋላ የድሮን ጥቃቶች ወታደራዊ ትንኮሳዎች ሲያደርግ ነበረ። አሁን ላይ ግን ከህወሓት መንደር እየተሰማው ያለው ከብልጽግና ጋር አይቀሬው ጦርነት ግልጽ እንደወጣ ከዛ በተጨማሪ መሳይ እንደምታስታውሰው ባለፈው ሐምሌ 11 ቀን 2018 ዓመተ ምህረት በነጌታቸው ረዳ በነጻድቃን ገብረትንሳኤ የሚመራው የምክር ቤት ተብዬው ሰላማዊ ሰልፍ አድርጓል። አብይ አህመድ ከዚህ በፊት ሲያደርገው እንደነበረው ያው ህዝባዊ ድጋፍ አለኝ የትግራይ ልጆች እንደዚህ እየጠየቁ ነው በሚል ሰላማዊ ሰልፍ ለማድረግ ሙከራ አድርጓል። አጋር የሆኑት ብልጽግና አጋር የሆኑት እነ ኢዜማም ቅዳሜ ዕለት ለተደረገው ሰላማዊ ሰልፍ ድጋፉን መግለጻቸው ነው ያየነው። አባላትና ደጋፊዎቹ በሰልፉ በመገኘት እንግዲህ ጦርነት የሚል ድጋፋቸውን እንዲያሳዩ ጠይቆ እንደነበርም ተሰምቷል። የአማራ ብሔራዊ ንቅናቄ አብንም እንደዚሁ የትግራይ ህዝብ ዘላቂ ሰላምና የሰብአዊ ደህንነት መረጋገጥ እንዲሁም ሁለንተናዊ ነፃነቱን ለመቀናጀት የሚያደርጋቸው የሰላማዊ ትግል እንቅስቃሴዎች ያለ ቅድመ ሁኔታ የሚደግፍና የሚያበረታታ መሆኑን በትናንትናው ዕለት አስታውቋል። ኢህአፓ ደግሞ በተቃራኒው አንዳንድ በተቃዋሚ ስም የሚንቀሳቀሱ ብሎ ስማቸውን አይጠራቸው እንጂ እና አብንና እነ ኢዜማን በትግራይ ህዝብ ላይ ጦርነት ለማሳወጅ እንቅስቃሴና ድጋፍ እያደረጉ ነው በሚል በትግራይ ህዝብ የጦርነት ነጋሪት በመጎሰም ለስርዓቱ ያላቸውን ተማኝነት ለማሳየት ጥረዋል ሲል በዛሬው ዕለት ጭምር አውግዟል። እንግዲህ በብልጽግና ጎራ እና በነፃነት ኃይሎች ጎራ በብልጽግና ጎራ ያለው ኢዜማን ጨምሮ አብንን ጨምሮ በትግራይ ላይ ወረራ እንዲፈጸም ከፍተኛ እንቅስቃሴ እያደረጉ ነው። በአማራ ላይ ወረራ መፈጸሙ ከዛ በፊትም የአብን አመራሮች በግልጽ እንደተናገሩት የአማራው ፋኖ እንደዚህ እንዲንቀሳቀስ ያደረገው ብልጽግና ነው፣ ለምን ጠንከር አድርጎ አይመታም፣ ለምን ህዝብ አይጨፈጭፍም እስከ ማለት የደረሱበት ሁኔታ አለ። አሁን ደግሞ በተመሳሳይ በትግራይ ላይ የተደረገውን ወይም ደግሞ ወደ ትግራይ ላይ የሚተኮሰውን የትኛውን ማየት ድጋፍ እንደግፋለን እስከ ማለት የደረሱበት የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የሚባለውን በተመሳሳይ በነ ብርሃኑ ነጋ በነ አዲስ የመጣ ልጅ አለ አማኑኤል መሰለኝ ስሙ በእነሱ የሚመራውም እንደዚህው ድጋፍ እንሰጣለን እንዘምታለን እስከ ማለት የደረሱበትና አብይ አህመድን ጉትጎታ እያደረጉ ጦርነት ነጋሪት ለመጎሰም ከፍተኛ ጥረት እያደረጉ ያለበት ሁኔታ አለ። ከዛ በተጨማሪ ከዚህ በፊት ሰላማዊ ሰልፍ ለማድረግ ጥረት አድርጋችኋን ተብለው እነ የሺዋስ አሰፋ ወደ እስር ቤት የተወረወሩበት እውነት እናስታውሳለን። ነገር ግን ለብልጽግና ድጋፍ የሚመስል ነገር ለብልጽግና ድጋፍ ከሆነ ግን በማንኛውም ሰልፍ በማንኛውም ነባራዊ ሁኔታ እና አዳነች አቤቤ ፍቃድም ድጋፍም ሰላማዊ ሰልፍ ተሰላፊም ጭምር እያዘጋጁ እንደዚህ አይነት ፖለቲካ እንደሚሰሩ ይታወቃል። በትግራይ በኩል ያለው የመጨረሻ ምዕራፍ ይመስላል። እነሱም በግልጽ አስቀምጠውታል። የህወሓት አመራሮች የመጨረሻው ምዕራፍ ላይ እንገኛለን ብለዋል። ለፋኖ የተናገሩት በርካታ ጉዳዮች አሉ። ትናንት ብቻችን እንደ ትናንቱ ብቻችን አይደለንም። ዛሬ የህልውና አደጋ የገጠማቸው ሌሎች አጋር ኃይሎች አሉ፣ የሀገር ውስጥም የውጭ ሀገርም በሚል በግልጽ አስቀምጠዋል። አዎ ትናንት የህወሓት ኃይል እኔም በዛ ጦርነት ውስጥ ከተሳተፉት መካከል ነኝ። በግንባር በመዝመት መሳይ እንደምታስታውሰው እና በወሎ በጎንደር በተለያዩ ቦታዎች ወረራ በሚፈጽሙበት ጊዜ በርካታ ሴቶችን በሚደፍሩበት ጊዜ መረጃዎች አጋልጠናል፣ ተከራክረናቸዋል። አሁን እንደዚህ አይነት መረጃዎችን ስንናገር ጥምዱ ኃይሎች የህወሓት ጋሻ ጃግሬዎች የህወሓት ተላላኪዎች የሚሉ ስለማይጠፉ ዛሬ በትናንቱ ቁመና ላይ አይደለም የአማራው ኃይል። ሌላውም በተመሳሳይ አንዱን ደፍትቶ የሚገዛበት ነገር የለም። የአማራ ፋኖ ድሮንም ሌሎች መሳሪያዎችን ከባድ መሳሪያዎችን የታጠቀውን የብልጽግና አገዛዝ እየተዋጋ እንደሆነ ይታወቃል። ነገር ግን የትግራይ ኃይሎች አሁን ላይ ቆም ብለው በማሰብ ከፍተኛ እንቅስቃሴ በተለይ ለፋኖ ኃይሎችም እውቅና በመስጠት መጀመሪያ እንግዲህ ፖለቲካ እውቅና መስጠትም የብልጽግና ኃይል እኮ ሙሉ ሙሉ ጽንፈኛ እያለ ነው የሚሰራው፣ ጃውሳ እያለ ነው ስም ሲያጠፋ የሚለውና በትግራይ በኩል ያሉት እንቅስቃሴዎች
የሚበረታቱ ናቸው። እንደኔ እንደግሌ የሚበረታቱ ናቸው። አሁንም ጠንከር ብሎ መውጣት የሚጠበቅባቸው እውነት አለ። የመጨረሻው ላይ ምዕራፍ ላይ እንደሚገኙ ተገልጿል። የአማኑኤል አሰፋ የሚባለው ማለት 70 ሚሊዮን 80 ሚሊዮን ህዝብ ድጋፍ የሰጠው ኃይል ፋኖ እንዴት በዚህ ቁመና ላይ ይገኛል በሚል በትግርኛ ቋንቋ የተናገረው ተተርጉሞ አይቼዋለሁ። እና የብልጽግና ኃይሎች ምን አደረጉ? ያንን ቪዲዮ ወስደው ይሄን ሁሉ ኃይል እስከሚደርስ ድረስ እኛን ለማስወጋት እኛን ለማስወረር ነው ብልጽግና እንደዚህ የሰራው። ብልጽግናን የሚደግፈው ፋኖን የሚደግፈው ብልጽግና ነው የሚል ፕሮፓጋንዳ ሲሰሩ አይቻቸዋለሁ። እና ገለበጡት ማለት ነው። ገልብጠው ማለት ነው። እና ግራ የገባቸው ሰዎችን ለማየት ሙከራ አድርገናል። ይሄ ሁሉ ሂደት ግን የጭንቀት እንደሆነ ማለት አማኑኤል አሰፋ ፋኖን እንደ ስጋት አይቶ በመካከላቸው ጥምረት እንዳይኖር ትብብር እንዳይኖር ይፈልጋሉ። እነሱም የሚፈልጉት ጥምዶ ነው የተፈጠረ የሚል ነው። እሱም ደግሞ እንግሊዝኛ አማርኛ ቃል አይደለም የትግርኛ ቃል ነው። ስለዚህ ፋኖ ተሽጧል ለማለት ነው ሙከራ እያደረጉት ያለውና መላላክ የሚወድ ሁሉም ተራራቂ ይመስለዋል ነው። አንድ ቀድ ልጨምርልና ይሄን ሐሳብ ልቋጭ። አንድ ጊዜ ባህር ዳር ላይ የባዴን አመራሮችን ሽመልስ አብዲሳ ሂድ ሰብስብ ተብሎ በመካከላቸው ቅራኔ ተፈጠረ ተብሎ አዲስ አበባ ላይ ለመሰብሰብ ሙከራ ተደረገ። ነገር ግን የ2014 መጋቢት የካቲት አካባቢ ነው የሆነ መግለጫ በአማራ ክልል አመራሮችና በኦሮሞ ክልል አመራሮች መካከል በኦህዴድና በባዴን መካከል ፉክክር ነበርና ሽመልስ ሄደ ኮንቪንስ እና ኮንፊውዝ አድርገህ ተመለስ ተብሎ ተላከና እዛ ሙሉ ዓለም የባህል ማዕከል ነው ስብሰባ የነበረው። ሽመልስ እኛ እኮ ለእናንተ ነው የምንሰራው፣ እንደውም ኦሮሞዎቹ ለእኛ አሰሩን ብለው ይከሱናል፣ እኛ ለእናንተ እናደራለን ምናምን እያለ ይናገራል ሽመልስ። ሌሎችም ወሬዎች አሉበትና ከዛ አንደኛው አመራር እጁን አውጥቶ ሁላችንም አገኘው ተሻገር እንመስላለን እንዴ? እንዴት እንደዚህ አይነት ነገር እኛ እንተናገረናለን? አዲስ አበባ ስታገኝ አገኘው ተሻገር እንደዚህ ራሳስ ነው። አዲስ አበባ ስታገኝ አገኘው ተሻገር እንደዚህ ራሳም ነው። እኛ ግን እንደዚህ አንሸወድም። ስለዚህ ኮንቪንስ እና ኮንፊውዝ የምታደርገውን ነገር እዛው እንዳለው አስታውሳለሁና የብልጽግና ኃይሎች እንደዚህ ናቸው። ማጭበርበር፣ መዋሸት እንደዚህ አይነት ነው እንትን የሚሉትና ሙሉጌታ በጣም አስገራሚ። እስቲ ስለ ሽመልስ አብዲሳ በኋላ ላይ እናነሳዋለን። ከዚህ ከምክክር ኮሚሽኑ ጋር በተያያዘ እቺኑ ኮንቪንስ ኤንድ ኮንፊውዝ የሚሉትን ስንተኛ ክፍል እንደሆነ አላውቅም። ብዙ ክፍሎች አሉት። ያን ያው አባይ ማዶ ተሻግረን ቁማር በልተናቸዋል ካለ በኋላ ያው በማሳመንም ይሁን የበላይ ሆነናል ብሎ ከተናገረበት አንስቶ የተለያዩ ነገሮችን አብይ ሌላ ሽመልስ ሌላ። ሽመልስ አደናጋሪ ነው። አብይ ደግሞ የመሪ ካባ እየለበሰ ሽመልስን እየላከ በእርግጥም ኮንቪንስ እና ኮንፊውዝ ማደናገርና ማሳመንን እንደ ፖሊሲ ሲከተሉት ነበር። አሁንም ያንን አልተውትም። የሞኝ ነገር አንዴ ተነቃ፣ ስለዚህ ሌላ እንኳን ዘዴም ፈልጋ አይሉም። እሷኑ ይዘው አሁንም በሷ የማታለያ ዘዴ የኢትዮጵያን ሀገረ መንግስት እመራለን ብለው ተዘጋጅተዋል። ሽመልስ ሰሞኑን ያንኑ ነው ይዞ የመጣው። አብይ አህመድ ምክክር ይላል፣ ሽመልስ ደግሞ ግርግር እየፈጠረ ነው። ይህንን ነገር ምናልባት ወደ ኋላ ላይ ከምክክር ኮሚሽኑ ጋር አያይዘን እንነግረዋለን። እንሳት ቀልድ ግን በጣም አስገራሚ ናት። ሁላችንም አገኘው ተሻገር እንመስለዋለን፣ ሁላችንም ተመስገን ጥሩነህ እንመስለዋለን፣ ሁላችንም ያው ማን ነው ሌሎቹ ምስለን ያስተዳደር ባለስልጣናትን እንመስላቸዋለን። አማራ ግን ሀገር የገነባ ሀገር የሰራ የአማራ ልጆች የበቀሉባት ምድር እንደሆነች ዘንግተው በእነዚህ ተላላኪዎችና ምናልባት ቃሉን ለመጥራት ሚዲያ ላይ ላይመጥን ይችላል እንደው ገረዶች ብሎ መግለጽም የሚቻል ነው። በእነዚህ ልክ የአማራን ህዝብ እየመዘኑ የኦህዴድ ባለስልጣናት ስሊቱን ቁማሩን በላን እያሉ ነገር ግን ሀገሪቱን እንዲህ አይነት መቀመቅ ውስጥ እየከተቱ መሆናቸውን አሁን እንኳን ከስተቶቻቸው መማር አልቻሉም። ለማንኛውም እንመጣበታለን። እንደው የህወሓት አካሄድ ህወሓት በግልጽ እየተናገረ ነው። ወደ ጦርነት ሊገባ የሚችሉባቸው ሁኔታዎች እንዳሉ ፍንጮች እየታዩ ናቸው። ወደ ጦርነቱ ስንገባ ግን ብቻችንን አይደለም፣ እንደ በፊቱ ብቻችንን አገኙን፣ በዚህም በዛም ከበባ ፈጸሙብን። ከኤርትራም ከአማራም ኃይሎች ጋር ተነጋገሩና ብልጽግናዎች እኛ ላይ ከበባ ፈጸሙ። አሁን ግን ያ የለም ነው። አሁን ከሌሎች ኃይሎች ጋር ሆነን ይህንን ስርዓት እናስወግዳለን ብለዋል። ቀጣዩ ነገር ምንድነው? እሱን ውስጥ የሚነጋገሩት ወደፊት የምናውቀው ነው። አሁን ግን ይህን ስርዓት ለማስወገድ
ህወሓት ከሌሎች ኃይሎች ጋር በትብብር እንደሚሰራ በግልጽ ተናግሯል። እንደውም ወይዘሮ ፈትለወርቅ በስም ጠርታ ነው ፋኖንም የኦሮሞ ነጻነት ሰራዊትንም በስም ጠርታ ነው አብረን እንሰራለን ያለችው። ዶክተር ደብረጽዮን በስም አይጥሩ እንጂ በሐሳብ ረገድ በአቋም ረገድ ተመሳሳይ መልእክት ነው ለህወሓት ተሰብሳቢዎች ያስተላለፉት። እስቲ ምን እንጠብቃለን? ምናልባት ፋኖ ይህንን ይፋ ሊያደርግ ይችላል። በእርግጥ ዘመነ በመርህ ደረጃ እንደሚሰራበት ገልጿል። ነገር ግን እንዲህ ነው እንዲህ ታስቧል እንዲህ ታቅዷል ከከሌ ጋር እንዲህ እንሰራለን የሚለውን ነገር በቀጣይ ልናይ እንችል ይሆን? እንግዲህ እኔ ባለፈውም ተናግሬዋለሁ። አፋብን እንደ ድርጅት አጋርነትና ትብብር መምሪያ ያለው ይህን አጋርነትና ትብብር መምሪያ ያቋቋሙ ጥቅሙን አሳልፎ ሳይሰጥ የአማራን ጥቅም ቀይ መስመሮች በተደጋጋሚ የተናገሩት ጉዳይ ነው። በጋራ ብልጽግና ጋር ለማስወገድ የትኛውም ኃይል መተባበር አለበት ተብሎ ይታመናል። ከዛ አኳያ እነዚህ ትብብሮች ያድጋሉ ተብሎ ይታመናል። ትብብሩ ወታደራዊ ነው ፖለቲካዊ ነው፣ ቀድሞ ይፋ የሚደረገው ወታደራዊ ነው ፖለቲካዊ ነው የሚለውን በቀጣይ አብረን ብናየው የተሻለ ይመስለኛል። ምክንያቱም ወታደራዊ እንቅስቃሴም ፖለቲካዊ እንቅስቃሴ የሚያደርጉ ኃይሎች ናቸው እነዚህ ኃይሎች። አፋብን ቀድሞ ይፋ ያደርገዋል ወይስ እነዚህ እየተነጋገሩ ያሉት ወይም ደግሞ በጋራ እንተባበራለን? እንግዲህ ይፋ የሆነ ነገር የለም በተጨባጭ ውይይቶች ይኑሩ አይኑሩ መቼ ተጀመረ እንዴት ተጀመረ የምናውቃቸው ነገሮች የሉም። ነገር ግን በግራም በቀኝ በኩል ያሉት አመራሮች የዛሬው የህወሓት ውሳኔ ግን የዛሬው የህወሓት መግለጫ ውሳኔ ነው፣ በይፋ የመግለጽ ያህል ነው። በስም አልተጠቀሰም። ምናልባት የሞንጆሪኖን በስም መጥራት እንትን ልንወስደው እንችላለን። ግን የዛሬው መግለጫ ላይ ከሌሎች ኃይሎች ጋር የሉና አደጋ ከገጠማቸው ኃይሎች ጋር አንድ ላይ ሆነን ይህንን ስርዓት እናስወግዳለን ብለው ውሳኔ ላይ ደርሷል። ስለዚህ ትብብር አለ ማለት ነው፣ ውሳኔ አለ ማለት ነው ህወሓት ጋር። አሁን ምንድነው አስቸጋሪ የሚያደርገው ይህን ነገር በግልጽ ለመናገር ወይም ደግሞ ይሄ ነው ለማለት መረጃዎቹ ምንድናቸው የሚለውን ነገር ማወቅ ያስቸግራል። አሁን ወታደራዊ ትብብር እንግዲህ አይተዋል ብልጽግና በርካታ መረጃዎች ነው። አንዴ ወታደራዊ ካውንስል ይለዋል፣ አንዴ ጥምዶ ይለዋል፣ አንድ ጊዜ ጥምረት ይለዋል፣ አንድ ጊዜ ሻዕቢያ ፈረሶች ይላቸዋል፣ አንድ ጊዜ የካይሮ ፈረሶች ይላቸዋል። እነዚህ አይነት መረጃዎች አሉና ከነዚህ ከተባባሪዎቹም ከተጣማሪዎቹም በኩል ይፋ የሆነ የአንድ ወገን መረጃም እንዳይሆን ስጋት አለኝ። ምክንያቱም የፋኖ ኃይሎች በተደጋጋሚ ትግራይን የሚነካ ኃይል እኛን ቀድሞ ሊራመድ ይገባም ብለዋል አይደል? የፋኖ አመራሮች ኤርትራንም በተመሳሳይ ብለዋል። እኔ ያሉበት ዋነኛ ምክንያት የአብይ አህመድ አውዳሚ ጦርነት ተራ በተራ እንደሚደርሳቸው ስለተገለባቸው። እንግዲህ ሙልጌታ ከዚህ ጋር ተያይዞ የሚነሳ ነገር አለ። እንግዲህ ሰሞኑን የብልጽግናን መገናኛ ብዙሃን ተመልክተ ከሆነ አቅጣጫ ተሰጥቷቸዋል። ያው እንደ ሚዲያ ሰው አቅጣጫ እንዴት እንደሚሰጥ እንዴት እንደሚመጣ ከማን እንደሚመጣ በግልጽ እናውቀዋለን። በዚህ ላይ ትኩረት አድርጉ ተብለው ሰሞኑን ሰፊ ዘመቻ ነው የተጀመረው። በዚህ ዘመቻ ውስጥ ሌሎች ጎረቤት ሀገራትና እንደነ ግብፅን የመሳሰሉትም እየተጠቀሱ ነው። ግብፅ አለች፣ ሱዳን አለች፣ ኤርትራ አለች። አሁን ዋና ተልዕኮ ዋና ለኢትዮጵያ ሕዝብ እንዲያውቀው የተፈለገው በተለይ ህወሓትን ፋኖንና ኦላን በኢትዮጵያ ሕዝብ ጭንቅላት ውስጥ ማሳደር የፈለጉት እነዚህ ተላላኪዎች ናቸው። እነዚህ የውጭ ኃይሎች ጥቅም አስፈጻሚዎች ናቸው፣ ባንዳዎች ናቸው። ሰፊ የፕሮፓጋንዳ ስራ እየተከናወነ ይገኛል። ይህም ማለትም የነፋኖ ተልዕኮ የሌላቸው ሌሎችም የኢትዮጵያ ኃይሎች ጉዳይ አስፈጻሚ እንጂ የራሳቸው ዓላማና ለህዝባቸው ብለው ጫካ እንዳልገቡ አይነት ነገር ለመሳል እየተሞከረ ነው። የኢትዮጵያ ህዝብ በብልጽግና ፕሮፓጋንዳ እንደው ይታለላል ወይ ይወናበዳል ወይ ስንል ያቃል። የኢትዮጵያ ህዝብ ሞኝ አይደለም። ምናልባት ድሃ ሊሆን ይችላል፣ ደደብ ግን አይደለም። ስለዚህ የፕሮፓጋንዳ ውሃ የሚያነሳ አይደለም ብለን ልንወስድ እንችላለን። ግን ዓላማው እነፋኖ ዓላማ የሌላቸው ተልዕኮ የሌላቸው የውጪ ጉዳይ አስፈጻሚ ባንዳ ናቸው የሚለው በደንብ በህብረተሰቡ ውስጥ ምስሉ እንዲቀረጽ ተፈልጓልና እውነታው ሴት ነው ያለው። እንግዲህ ግብፅ የኢትዮጵያ ታሪካዊ ጥራት ነች። እንደሚታወቀው ታሪካዊ ጥራት ሲባል ከዚህ ከውሃ ፖለቲካ ጋር በተያያዘ ወዳጅ ሊሆኑ የማይችሉ ሀገሮች ናቸው። ይሄ በዓለም አቀፍ የጂኦፖለቲክስ የተረጋገጠ ነው። የቀጠናው ጸሐፊዎችም ጥናት ያደረጉ ሰዎችም የሚያውቁት ነው። ነገር ግን ግብፅን ከካይሮ ጎትቶ ሞቃዲሾ ያስገባት አብይ አህመድ ነው ማለት የኢትዮጵያ ህዝብን ለማዋሸት የሚደረገው ጥረት በጣም አደገኛ መሆኑ እንግዲህ አብይ አህመድ የፖለቲካ ስህተት፣ የፖለቲካ ዘገምተኝነት፣ የፖለቲካ ድንቁርና ተዳምሮ ሶማሌላንድ ሄዶ ተደራድሮ ወደብ አገኘውላችሁ ብሎ ጃንዋሪ 1 2024 ላይ የኢትዮጵያ ህዝብን ሚዲያዎችን አጠቃላይ ህዝቡን ከዋሸ በኋላ ቱርክ ሄዶ ተደራድሮ
ጭራውን ቆልፎ ተሸንፎ እንደመጣ ይታወቃል። ከዛ በኋላ ቀይ ባህር ፖለቲካ ሲያነሳ ነበር። የኢትዮጵያ ውስጥ ኃይሎች አብይ አህመድ አደጋ ከደቀነባቸው ሊተባበሩ የሚችሉበት እድል አለ። አብይ አህመድ ገዳይ መሆኑን፣ ህዝባቸውን የሚጨፈጭፍ፣ የፖለቲካ ካፒታላቸውን የሚያጠፋ፣ የመኖር ህልውናቸውን አደጋ ውስጥ የሚከት ከሆነ ኢትዮጵያ ውስጥ ያሉ ኃይሎች ይተባበራሉ። አብይ አህመድ በአደባባይ እየወጣ ሱዳንን እንደሚወር፣ ሱዳንን እንደሚያጠፋ፣ ኤርትራን እንደሚያጠፋ ከ3 ሚሊዮን ያነሱ ህዝቦች ናቸው እያለ ግብፅን በተመሳሳይ የካይሮ ተላላኪዎች እያለ ሌሎቹን እያወገዘ ከአብይ አህመድ ጎን ሊቆሙበት የሚችል ምንም አይነት ነገር የለም። ይሄ እየተደረገ ያለው ዝም ብሎ በተራ አክቲቪስቶች አይደሉም፣ በብሔራዊ ሚዲያዎች ነው። የግብፅ ብሔራዊ ሚዲያዎች እንደዚህ አይነት ነገር ሲሰሩ አታይም። ከተሰሩም በሌሎች አክቲቪስቶች ነው። ፖለቲካ ያውቃሉ። የሱዳን ኃይሎች ባለፈው በግልጽ አስቀምጠነዋል። ፓርላማ ላይ እስከሚሰድባቸው ድረስ በከፍተኛ እንቅስቃሴ ሲያደርጉ እንደነበር ነው መረጃዎች ወጡ። ፓርላማ ላይ ግን ትናንት በደርግ ደቁሰናቸዋል ወይም ደግሞ እኛ ደርግ አይደለንም ዛሬ አይ ዘመን ነው ሱዳን ሻቢያ ህዋት በጋራ ሊወሩን እንቅስቃሴ እያደረጉ ነው ካሉት በኋላ ግን አብይ አህመድ በፓርላማ ለህዝብ ስለነገረ እኛ ደግሞ የጋራ አደጋ ስላለብን በጋራ መተባበር የሚል ስሌት አስልተዋል። ግን መሳይ ግብፅን የኢትዮጵያን የአሚሶም ጦር የሚባለው ከዛ አስወጥቶ የግብፅን ጦር ከካይሮ ሞቃዲሾ ያስገባው አብይ አህመድ ነው ጎትቶ። ይህን ህዝብ ማሸታች የዲፕሎማሲ ስተሰር ኢትዮጵያ በቀጠናው ታላቅ ሀገር ነበረች። በቀጠናው የሰላም አስከባሪ ኃይል ነበረች። በቀጠናው የአሸማጋይነት ሚና ነበረች። አብይ አህመድ በደረሰበት ነባራዊ ሁኔታ ግን ቀጠናውን እያተራመሰ ሌሎችን ለመክሰስ ሙከራ ያደርጋል። እንደው ፖለቲካ ቢያቅ አብይ አህመድ በውጭ ጉዳይ በዶክተር ጌዲዮን ጢሞቴዎስ በኩል የግብፅ ኤምባሲን እኮ ጠርፎ ማነጋገር ይችል ነበር። ኤርትራ ኤምባሲ ከተዘጋ ቆይቷን ይመስለኛል። ማነጋገር ይችል ነበር። ነገር ግን እነሱ ምንድነው ያደረጉት? በይ የግብፅ መሪዎችን፣ የኤርትራ መሪዎችን፣ የሱዳን መሪዎችን እያጨቀዩ ማጥፋት ነው የፈለጉት። ነገ ግብፅ ኤምባሲ ያለው ላለመዘጋት ሆኖ ዋስትና ያለው ከፍተኛ የሆነ ኪሳራ አብይ አህመድ እየደረሰበት ስለሆነ ማለት ነው። ግን አንተ በግልጽ እንዳነሳው በጥያቄ መልክም ስላቀረብከው እነዚህ የነጻነት ኃይሎች ፋኖን ጨምሮ የሚዋጉበት ዓላማ እንደሌላቸው የሚዋጉበት ኬዝ እንደሌላቸው ለማድረግ ከፍተኛ ጥረት እየተደረገ ነው። ባለፈው ሳምንት መሐመድ ተሰማ በግልጽ እንዳስቀመጠው እኛ ፍትሃዊ ጦርነት ውስጥ ነን ነው እያሉ ያሉት እነሱ። መሰል እኛ ፍትሃዊ ጦርነት ነን። አብይ አህመድ አሁን ባለው የውስጥ ፖለቲካ ከፍተኛ የሆነ ኪሳራ ደርሶበታል። ስለዚህ አሁን የቀጠናው ኃይሎች ሊወሩኝ ነው በማለት ነው ከፍተኛ ፕሮፓጋንዳ ለማሰባሰብ ጥረት እያደረጋል። ይሄንም ግብፅን፣ ሱዳንን፣ ኤርትራን ከውስጥ ተላላኪ ከሚላቸው ከፋኖ፣ ከህዋት፣ ከኦሮሞ ነጻነት ሰራዊት አንድ ላይ ጋር በማጣመር እነዚህ ኃይሎች ኢትዮጵያን ሊያፈርሱ ነው። ኢትዮጵያን እያፈረሰ ያለው እኮ አብይ ነው። ኢትዮጵያን እያወደመ ያለው አብይ ነው። ነገር ግን እሱ ምንድነው እያለ ያለው ይህን ጉዳይ ኤክስተርናላይዝ በማድረግ ታስታውስ ከሆነ የቀይ ባህርን አጀንዳ ሰው እንዲገዛው ከፍተኛ ጥረት አድርጎ ነበር። ብሔራዊ አጀንዳ ለማድረግ ማለት ነው። አንተ ቀይ ባህር መዝመት ከፈለክ መዝመት ትችላለህ፣ እኛ ግን የምንዘምተው ወደ 4 ኪሎ ነው የሚሉ ድምጾች በርከት ሲሉበት ነው ይሄንን የአጀንዳ ያነሳሁት እኔ ያነሳዋለሁ ልጆች ያስፈጽሙታል ብዬ ነው ብሎ አጀንዳው እንደጣለው ሁሉ በተመሳሳይ ይሄኛውን አጀንዳ ባነሳ ህዝባዊ ድጋፍ አገኝበታለሁ፣ ተቀባይነት አገኝበታለሁ። ከዛ በተጨማሪ ደግሞ ግብፅን የህዳሴው ግድብን ስላሳካን ሌሎች ፕሮጀክቶች እንዳናሳካ እንቅፋት እየሆነችን ነው በሚል ብሔራዊ ስሜት ለመሰብሰብ ነው ሙከራ እያደረገ ያለው። መሳይ በቀጣይ ልክ እንደ አባይ ግድብ ሌሎች ግድቦችን እዚህ ቀጠና ላይ ደጀን ላይ ጣልኩላችሁ ሊለን ይችላል አብይ አህመድ። ሌሎች የግድብ ፕሮጀክቶችን እዚህ ላይ ጣልኩላችሁ። ግብፅም እዚህ ላይ እየፈተነችኝ ያለችው እነዚህን ፕሮጀክቶች እንዳላሳካ ነው በሚል ብሔራዊ ስሜት ለመፍጠር ሙከራ ያደርጋል። ነገር ግን እነዚህ ነገሮች ልክ እንደ ቀይ ባህሩ አጀንዳ ከመሆን የዘለለ ሚና ያላቸው የፌስቡክ አጀንዳ ሆኖ ነው የሚቀሩት። ምክንያቱም በዲፕሎማሲ አይደለም የሚካሄድባቸው፣ በፖለቲካ አይደለም የሚካሄድባቸው፣ የውር ድንብር ነው። ነገር ግን ከማዕከል ነው ከብልጽግና ጽሕፈት ቤት ነው የሚታዘዙት። እነ ዳንኤል ክብረት፣ እነ ነገሰ ቱሉ ሌሎች ናቸው እነዚህን ጉዳዮች ይኖሩት። የኤቢሲ ቦርድ ሰብሳቢ
እነ አጠቃላይ ብልጽግና አመራራት ታወቃል። ሚዲያዎቹ በአንድም በሌላ መንገድ ያገዛዙ ልሳን ናቸው። ስለዚህ እነዚህን አጀንዳዎች አዳዲስ ቅጥረኛ የሆኑ እኔ ደግሞ ከየት እንዳመጧቸው ባለፉት 3 ዓመታት የፈሉ ነው ይመስለኝ ማሰብ የማይችሉ ጋዜጠኞች የተሰበሰቡበት ግራ ቀኝ ማየት የማይችሉ ማለት ነው። አይናቸውን በመሐረብ አስሮ መሐረቤን ያያችሁ የሚያስብላቸው ጋዜጠኞች ናቸው የተሰበሰቡ። ከየት እንዳመጣቸው ግራ ነው የሚገባኝ የእውነት ማለት ኢትዮጵያ አዲስ አበባ ብቻ የምትመስላቸው። ከዛ በተጨማሪ የቀጠና ፖለቲካ ኤአይ ዝም ብለው ሰርች እያደረጉ ይሰጧቸዋል። ያንን መተንተን የሚፈልጉ ናቸው እና በጣም አስቂ ነው በነገራችን ላይ አብዛኛው ነገሩና እና ቢያፍሩ ጥሩ ነው። ራሳቸው ጦርነት እየሳቡ የሀገር ድንበር እየደፈረ በሱዳን ጉዳይ እኮ የአርኤስኤፍን ጦርን የሚደግፍ እኮ ዓለም አቀፍ ሚዲያዎች ዓለም አቀፍ ሪሰርች የሚሰሩ ተቋማት አጋልጠዋቸው እኮ ከሱዳን በኩል ጮክ ያለ ነገር አልሰማንም። አብይ አህመድ እየተደረጉበት ቢሆን ኑሮ ጎዳናውን አይሞላውም ነበር መሰለኝ። ሰላማዊ ሰልፍ ውጡ እያለ ህዝብን አያስቸግርም ነበር። እናስታውሳለን እኮ ለህዋት አሜሪካኖች ድጋፍ ሰጣት ተብሎ የአሜሪካን ባንዲራ በጩቤ ያስረግጡ አዲስ አበባ ላይ ሲሰራ የነበረ ግለሰብ የኢትዮጵያ ኃይሎችን በማንኳሰስ የውጭ ተራራኪዎች ነው ለማድረግ ሙከራ እያደረገ ያለው። ነገር ግን እውነቱን አይቀይረውም። በተደጋጋሚ እንደተነገረው አብዛኞቹ እንደሚስማሙበት የአማራ ህዝብ የሚዋጋበት ዓላማ ነው። የትግራይ ህዝብ የምንዋጋበት ዓላማ አለን እያሉ የኦሮሞ ነጻነት ሰራዊትም እነዚህ ኃይሎች ህዝባችን ጥቅም አያስከብሩልናል፣ በእኛ ስም ወንጀል እየፈጸሙ ነው እያሉ ያሉ መግለጫ እየሰጡ ያሉ። ሰሞኑን መግለጫውን ይፋ አድርገዋል። እዚህ ብሔራዊ ምክክር ምናምን በሚል የኦሮሞ መሬት ለመቆራረስ ከፍተኛ ጥረት እየተደረገ ነው ብለዋል። በኦሮሞ ህዝብ ስም ግን እየተደረገ ነው ይሄ። ምክንያቱም እነ ሽመልስ አብዲሳ የሚደነፉት በኦሮሞ ስም እና አብይ አህመድ የሚደነፉት በኦሮሞ ስም። ስለዚህ በህዝባችን ስም ወንጀል መፈጸም የለበትም ብለው አንገት የአፋር ወጣት የወል አርባ አገዛዝን ይታገል፣ የአማራ ወጣት እንዳረጋ ከበደ እናገኘው ተሻገር መዋቅር ይታገል፣ የትግራይ ወጣት በተመሳሳይ ጸረ ብልጽግና የሆነ እንቅስቃሴ ያድርግ፣ የኦሮሞ ወጣትም እንደዚሁ በተመሳሳይ ኦህዴድን ይታገል ነው የተባለው። ከዛ በኋላ ጠንካራ ኃይሎች ተሰባስበው ውይይት አድርገው የኢትዮጵያን ነባራዊ ሁኔታ ይወስናሉ ተብሎ ይታመናል። አንዱ ተነስቶ ልክ ትናንት ወያኔ 17 ዓመት ትግል አድርጌ መጣው ብሎ የራሱን ህገ መንግስት የራሱን ፖለቲካ እንዳራመደው አሁን የሚሆንበት እድል የኦሮሞ ነጻነት ሰራዊትም በተመሳሳይ የአማራ ፋኖን በተመሳሳይ ጠንካራ ኃይሎች ለመደራደር ዝግጁ ይሆናል። ይሄ ነው ማለት ፈልገው። ግን አብይ አህመድ የሚነዛው ፕሮፓጋንዳ በብዛት ተጨባጭነት የሌለው ምክንያታዊነት ነው። ነገር ግን እነሱ ምክንያታዊ ለመሆን ከፍተኛ ጥረት እያደረጉ ይገኛሉ። ፍትሃዊ ጦርነት ውስጥ እስከማለት ደርሰዋል። እየገጠሙ ያሉት እኮ ከኢትዮጵያ ልጆች ጋር ነው። ቢያውቁት የኢትዮጵያ መከላከያ ሰራዊት እየተዋጋ ያለው ባለፈው ጀርመን ሉላ ስፋውሰን መረጃ ሲያቀርቡ እንዴት አንድ ሀገር ሰራዊት የአንድ ሀገር መንግስት የራሱን ህዝብ በድሮን ይመታ ነው ያለው። እኮ አዲስ ምርምርና ግኝት የሚያስፈልገው ከየት እንደመጡ የማይታወቁ እኮ ናቸው። እና የኮርነር ለማድረግ ኤክስተርናል ለማድረግ ሌሎች ለማላከክ የሚደረገው ጥረት ከቀይ ባህሩ አጀንዳ የተለየ አይደለም። ቀይ ባህር ስንጠብቅ ደጋዳሞት ነው ይተገኛል። ቀይ ባህር ስንጠብቅ አምባሰል ተራራ ላይ ነው ይተገኛል። በተመሳሳይ ግብጽ ሄዶ የሚዋጋበት የፖለቲካ መሳሪያ የለውም። ሁሉን ነገር ጨርሷል። ሳይተኮስበት የሚተኩስ ነው የብልጽግና ሰራዊት። በነገራችን ላይ ሳይተኮስበት የሚተኩስ ነው የብልጽግና የፖለቲካ አመራር። ሁሉም እንደዛው ናቸው፣ አንድ አይነት ናቸው። ከየት እንዳመጧቸው ግራ ነው የሚገባኝ። ጥያቄዎች ይነሳሉ። ጽንፈኛው በእውነት ማን ነው? ተላላኪው ማን ነው? ባንዳው ማን ነው? ይሄ እኮ ጥያቄ በወጉ በአግባቡ በልኩ ሊመለስ ይገባል። ነጋ ጠባ አብይ ባንዳ፣ ተላላኪ፣ ጽንፈኛ እያለ ሲገልጽ እውነት ለመናገር ፊትን በመስታወት ማየት ቢቻል ኖሮ እንዴት ጥሩ ነበረ። ማን ነው ተላላኪው? ምርኮኛው ማን ነው? አሁን አብይ አህመድን የከበቡት በሙሉ ተላላኪና ምርኮኛ ጀነራሎች እኮ ናቸው። አብይ አህመድ ምን ሲያደርግ ነበረ ባለፉት 8 ዓመታት? ከግብጽ ጋር መጀመሪያ ላይ ምን አይነት ሰው ነበረ? ከኤርትራ መንግስት ጋር እንዴት ሲሆን ነበረ? ከህወሓት ጋር እኮ በአንድ እንትን እንቀመጥ ያሉ እኮ ሰዎች ናቸው። ከተላላኪነትም ከባንዳነትም እንደው ምድር ላይ ያለ ሁሉ ስም ለነሱ ወጥቶ የሚያልቅ እኮ ነው። ዛሬ በተራቸው ተላላኪ፣ ባንዳ፣ ጽንፈኛ ሲሉ እንደ ሽመልስ አብዲሳን የሚያል ጽንፈኛ የኦሮሚያ ክልል መሪ አድርገህ ስለ ጽንፈኝነት ልታወራ እንዴት አንደበት ይኖራል? አብይ አህመድን የመሰለ ጥላቻ ሰባኪ በኢትዮጵያን ማል ጥላቻ ለመስበክ ምንም ቅር የማይለውና የማያመነታን ሰው
4 ኪሎ ቤተ መንግስት አስቀምጠ ስለ ጽንፈኝነት እንዴት ታወራለህ? አንዳንድ ጊዜ ይገርማል። እነሱ የሚሉት ማንን ነው? ራሳቸውን እየተናገሩ ይሆን? ለማንኛውም ሙሉጌታ ስለ ምክክር ውስጥ ይናውራ። ምክክሩ ዛሬ ሳምንቱን ይደፍናል። በይፋ ከተከፈተ ሐምሌ 8 ቀን፣ ዛሬ ሐምሌ 15 ነው። ምን የተጨበጠ ነገር ተደረገ? ባለፉት 7 ቀናት ብለ እንደው መረጃ ምንጮቻችንንም በተለያየ መልኩ ለመፈተሽ ሞክረን ነበረ። በጣም ያስፈራል። አንድ ሀገር ምክክር ብላ ተቀምጣ እንደዚህ አይነት መዝረክረክ፣ እንዲህ አይነት ግራ የገባው መናበብ የጠፋበት ማን ምን እንደሚያደርግ እንኳን ያልታወቀበት ውሉ የጠፋበት ባለፈውም እንዳልኩት ዝናብ ያበላሸው ሰርግ ነው የሚመስለው። እንዴት እየተከታተልከው ነው? ከውስጥ እንደሚነግሩን ከሆነ እየተጠለፈ ነው ሲባል በፊትም ትክክለኛ አካሄድ ነበር ለማለት አይደለም። አሁን አብይ አህመድ ይህንን ምክክር ኮሚሽን ለምን እንደፈለገው በደንብ በግልጽ ሊጠቀምበት ያሰበበት ምዕራፍ ላይ ደርሷል። ያንን ደግሞ የሚያከናውኑለትን ሰዎች በብዛት ወደ ምክክር ኮሚሽኑ እያስገባ ነው። አዳዲስ ፊቶች እየታዩ ነው አሉ። ነገሮች በጣም በታሰበበት መንገድ እየሄደ አይደለም። አንድ የሆነ አጀንዳ እየተገፋ በምክክር ኮሚሽኑ ስም ነገ ከነገ ወዲያ ሊጸድቅ የሚችልበት እድል እንዳለ እየነገሩን ነው። ያን ደግሞ አስቀድመንም ስንናገር ነበር። እንግዲህ ያው 2018 ዓመተ ምህረት የተጀመረው ሀገራዊ ምክክር ጉባኤ ተብዬ በየዕለቱ በሚባል ደረጃ በርካታ ቡድኖች አሉ። ቡድን 1፣ ቡድን 2፣ ቡድን 3፣ ቡድን 4 በሚልና እዛውም ላይ የማወዛገብ አንደኛውን ቡድን አንስቶ ሌላኛው ቡድን ውስጥ የማስገባት ዛሬ 8 አጀንዳዎች ናቸው ያሉት። ከዚህ በፊት ይፋ በተደረጉት ከአንደኛው አጀንዳ በማንሳት ወደ ሌላኛው አጀንዳ የመቀየር ጠንከር ያሉ ሀሳቦችን የሚያነሱትን ሌሎቹ የተወሰኑ ጉዳዮች ላይ እንዲገቡ የማድረግ ከፍተኛ እንቅስቃሴ እንዳለ ተሰምቷል። እንግዲህ መሳይ ምንድነው እያሉ ያሉት? የኢትዮጵያ ሀገራዊ ምክክር ኮሚሽን አንዳንድ ግለሰቦችና ቡድኖች ያሏቸውን በማህበራዊ ሚዲያ አውታሮች አማካኝነት ከእውነታ የራቁ መረጃዎችን እያሰራጩ ነው ሲል ከሷል። እኛ ሐሰተኛ መረጃ እናሰራጭም። በሚዲያዎቹም እየወጡ ያሉ መረጃዎች በተጨባጭ ከውስጥ እየወጡ ያሉ መረጃዎች ናቸው። እንግዲህ ከዛ በተጨማሪ እኛ እየተናገርን ያለ ነው በምልከታችን መረጃዎቻችንን ጭምር እንደሆነ ይታወቃል። ግን ከፍተኛ የሆነ ስጋት አላቸው፣ እንደማይሳካላቸው አምነዋል። ከዛ በተጨማሪ ደግሞ ተቀባይነት ያጣ እንደሆነ ታውቋል። ስለዚህ ትልልቅ የሚባሉ ከዚህ በፊት ስንናገር እንደነበረው ታማኝ የሚባሉ ሰዎችን ለማስገባት ከፍተኛ ጥረት እየተደረገ ይገኛል። ከዛ በተጨማሪ አብይ አህመድ በቀደም ብሎ በመግለጫው እዚህ ውላችሁ ፌስቡክ ሚዲያ ምናምን የምትከታተሉ ካላችሁ ረፉ ሲል እንደነበረ ይታወሳል። እንግዲህ ትናንት ሐምሌ 13 ቀን 2018 መገናኛ ብዙሃን ጠርቶ በሰጠው መግለጫ የምክክር ጉባኤው ታዳሚያን በንዑሳን ቡድኖች ተከፋፍለው በተመደቡባቸው አጀንዳዎች መምከራቸውን ነው ያመላክተው። እንደ ኮሚሽኑ ገለጻ ለእያንዳንዱ አጀንዳ 500 ተመካካሪዎችን ያካተተ አብይ የስራ ቡድን ተደራጅቶ እያንዳንዱ አብይ ቡድን ደግሞ በ50 ተመካካሪዎች ያሉባቸውን 10 ንዑስ ቡድኖችን የያዘ ሲሆን በአጠቃላይ 80 ንዑስ ቡድኖች በተመደቡላቸው አጀንዳዎች ላይ ውይይት እያካሄዱ መሆኑን አስታውቋል ይላል። የመደበው ራሱ ብልጽግና ነው ወይም ደግሞ የብልጽግና ተላላኪ የሆኑት ፕሮፌሰር መስፍን ናቸው ማለት ነው። ህዝብ እየመከረ ነው ይላል። 80 ንዑስ አጀንዳ በመክፈል ግን በ50 ተመካካሪ ያስፈጽማል። ይህ ድረስ እነ ቶሎ ቤት ግድግዳው ሰንበሌጥ እንደሚባለው ለአብይ አህመድ በሚመች መልኩ እንዲዘጋጅ አንዳንዶች እንደውም ቅድመ እንደዚህ መሆን አለባቸው ይህን ብትሞሉ እስከ ማለት የተደረሰበት እውነት እንዳለ ነው የተሰማው። ከዛ በተጨማሪ ይሄ ብሔራዊ ምክክር ኮሚሽን አይደለም የእውነት እንደው አድማጭ ተመልካቾቻችን ሰሞኑን ኢትዮጵያ እየመከረች ነው እያሉ ህወሓት ላይ ሲዘሩት የነበረውን የሚዲያ ፕሮፓጋንዳ በደንብ መመልከት ያስፈልጋል። ማለት አንድ የተጣሉ ኃይሎች ቁጭ ብለው ተመካክረው የሀገሪቱን ዕጣ ፈንታ የሚወስኑበት ነው ከተባለ እነዚህ ትጥቅ ያላቸው ፖለቲካል ካፒታል ያላቸው ኃይሎች ቁጭ ብለው መመካከር ነበረባቸው አይደል? እውነተኛ ምክክር ቢኖር ኢትዮጵያ ውስጥ ያሉት ኃይሎች ቁጭ ብለው የሚመካከሩበት ነገር ነበር። ያ አልሆነም። ከዛ በተጨማሪ ኢትዮጵያ እየመከረች ነው እያለ በርካታ ጀነራሎችን አማራ ክልል አሰልፎ የአማራ ህዝብን እየጨፈጨፈ ያለበት ነባራዊ ሁኔታ አለና ግን
ከዚህ ጋር በመግለጫቸውም ያው ስለማያፍሩ ሁሉን ነገር በአደባባይ ስለሚናገሩት እኛም ከነሱ በመነሳት እንደው ሌሎች መረጃዎችን ይፋ ስናደርግ ሐሰተኛ መረጃ ነው እያሉም ስለተቸገር ትናንት ሐምሌ 13 ቀን 2018 ዓ.ም ያወጡትን መግለጫ ዋቢ በማድረግ መሞገት እንችላለን። በግልጽም ቅድም እንዳልኩት የምክክር ጉባኤው ታዳሚያን በንዑስ ቡድኖች ተከፋፍለው በተመደቡባቸው አጀንዳዎች ላይ መመካከር መጀመራቸውን ገልጸው እንደ ኮሚሽኑ ገለጻ ለእያንዳንዱ አጀንዳ 500 ተማካሪዎችን ያዝ መሰል አድማጭ ተመልካቾቻችን እንበሩ ያካተተ አብይ የሥራ ቡድን ተራጅቶ እያንዳንዱ አብይ ቡድን ደግሞ 50 ተማካሪዎች ያሉባቸው 10 ንዑስ ቡድኖች የያዘ ሲሆን በአጠቃላይ 80 ንዑስ ቡድኖች በተመደቡባቸው አጀንዳዎች ላይ ውይይት እያካሄዱ መሆኑን ነው የገለጹት። ምን ማለት ነው? 8 አጀንዳ መርጠሃል። እነዛ 8 አጀንዳ ወደ 80 ንዑስ ቡድን ለምንድን ነው የምትከፍላቸው? ውይይት መደረግ ካለበት የጋራ አጀንዳ የጋራ ምክክር መደረግ ካለበት በዛ ልክ። ስለዚህ የኦህዴድ ሰዎችን የኦህዴድ ጉዳይን ሊያስፈጽሙ የሆነ አጀንዳ የሲዳማ ቡድን የሆነ ሲዳማ ብልጽግና ፓርቲ የአማራው እንደዚህ በተመሳሳይ ከዛ ምን ሊያደርጉት አገሪቱን ለመበተን የተሰባሰቡ ኃይሎች ነው የሚመስሉት። በተጨባጭ የምንረዳው ይሄ ነው። ከዛ በተጨማሪ እዛ ውስጥ ጠንከር ያለ ብልጽግናን የሚሞግት የሚያነሳ ኃይል ካለ አበሉ እየተከፈለው የ21 ቀን ነው አበል ሄድ እየተባለ እንዳለ ሰምተናል። ወደ ቤት ሄድ ሌላ በእነሱ 4000 ተወካይ ነው ለማለት ሌላ ለብልጽግና የቀረቡ ለብልጽግና ታማኝ ሆኑ እየተተኩ ያለበት ለዛ ነው አዳዲስ ሰዎች ናቸው እየገቡ ያሉት የተባለ ሌላው እየተተካ ስለሆነ ጠንካራ ሞጋች ሆኑት እየተባረሩ ማስፈራሪያም እኮ ተሰጥቷቸው አብይ አህመድ እኮ በግልጽ ተናግሯል። ተደብቀው አገራዊ ምክክር ነው እያደረግን ብለው አንደኛ ለህዝብ ይፋ ያልሆነ ሁለተኛ ተደብቀው ከዛ በ80 ንዑስ ቡድን ከፋፍለው ምን አይነት አገራዊ ምክክር ጉባኤ ይሄ? በተጨባጭ እንደተገለጸው ይሄ ሀገርን የመበተን ውይይት ነው። በርካታ ኃይሎች እያወገዙት ነው። ታጣቂ ቡድኖችም ማውገዝ ጀምረዋል። የኦሮሞ ነጻነት ሰራዊትም ይፋ ባደረገው ሰሞነኛ መግለጫ የህዝብ መሰረታዊና መዋቅራዊ ጥያቄዎች ሁሉን አቀፍ ውይይት ይጠይቃል በማለት ነው ይሄን ጉዳይ ያወገዘው። ከዛ በተጨማሪ የኦሮሞ ግዛቶችን ለመከፋፈል ከፍተኛ ጥረት እያደረጉ ነው እና አብይ አህመድ ነው ያለው በምክክር ስም ማለት ነው። ከዛ በተጨማሪ ይሄ ኃይል እኛ ጋር መቆም አይችልም፣ የኦሮሞ ህዝብን አንገት ለማስደፋት የመጣ ኃይል እንደሆነ በግልጽ አስቀምጠውታል። ሌሎች ኃይሎች የፋኖ ኃይልም ከዚህ በፊት ተደጋጋሚ ሲያወግዘው የነበረ ነው። የአማራ ኃይሎችን በተደጋጋሚ የነ ፕሮፌሰር መስፍን አርአያ ቡድን ለአብይ አህመድ ስልጣን ሲባል ከፍተኛ ጥረት እያደረገና የህዝብን አጀንዳ እያሳሳተ እንዳለ የተገለጸበት ሁኔታ አለ። እንዳጠቃላይ ካየነው ይሄ ብልጽግና ያዘጋጀው የምክክር ጉባኤ በአብይ አህመድ መመሪያ እየተካሄደ እንዳለ በግልጽ ማስቀመጥ ያስፈልጋል። ፌስቡክ እንዳታዩ፣ ፌስቡክ እንዳትጠቀሙ፣ እንደዚህ አታድርጉ። ለሚዲያዎች ዝግ ነው፣ ለብልጽግና ሚዲያዎች ብቻ ነው። የብልጽግና ሚዲያዎችም መሳይ አድማጭ ተመልካቾቻችን እንዲረዱት የብልጽግና ሚዲያዎችም ገብተው የሚያስፈልገውን ነገር ሪከርድ ያደርጋሉ። ከዛ ያቺ ቪዲዮ ወደ ጠቅላይ ሚኒስትር ጽህፈት ቤት ትላካለች። ከጠቅላይ ሚኒስትር ጽህፈት ቤት ኤዲት ተደርጎ ሎጓቸው ብቻ እንዲቀመጥ ይደረጋል። ኤዲት ተደርጎ ለሁሉም ሚዲያዎች በጅምላ ይላካል ማለት ነው። ልክ እንደ ጠቅላይ ሚኒስትሩ ቃለ መጠይቅ እና እነዛ ነው እየሆነ ያለው። ግን ብዙ ሚዲያዎች እየተከታተሉት ነው እንዲባል ሎጓቸው እንዲቀመጥ የተደረገበት ሁኔታ አይተናል። አብዛኛዎቹ የግል ሚዲያዎች ከኤንቢሲ እና ማነው ቴሌቪዥን በስተቀር ሌሎች እንዳይገቡ ተከልክሏል። ይህ የሆነበት ዋነኛ ምክንያት መረጃ እንዲያወጣ። ስለዚህ መረጃ እንዲያወጣ ከተከለከለ በሀገር ላይ እየቆመሩ ነው፣ ሀገርን እያጭበረበሩ ነው የሚባልበት ደረጃ ላይ እንዳለ ማስቀመጥ ያስፈልጋል። ከዛ በተጨማሪ ደግሞ ተሰብሳቢዎቹም ስልክ ይዘው እንዳይገቡ ነው የተከለከለው። ስለዚህ የሆነ እየቆመሩት ያለው ነገር እንዳለ በገጽ ያሳብቃል ማለት ነው። አብይ አህመድ የመውጫ መንገድ ነው፣ ባለፈውም ተናግረነዋል፣ ወደፊትም እንናገረዋለን። የመውጫ መንገዱ ፕሮፌሰር መስፍን አርአያ ወይም ደግሞ የብሔራዊ ምክክር ኮሚሽን ተብዬው ነው። ስለዚህ ይሄን በአንድም በሌላ መንገድ የሚፈልገውን እያስገባ የሚያስፈልገውን እያስወጣ ለማድረግና በሚቀጥሉት ሳምንት ሆኖታል በሚቀጥሉት 14 ቀናት ደግሞ ተመካክረን ጨረስን ብሎ 80 ቡድን ምን እንደሚወያይ ያነቅ